የአራት ኪሎ ቤተ መንግስት ግድግዳዎች ጆሮ ቢኖራቸው ስንትና ስንት የታሪክ ምስጢሮችን በሹክሹክታም ቢሆን በነገሩን ነበር። ይህ ግቢ የነገስታት ፉከራ ሰምቷል። የጀኔራሎችን በራስ መተማመን አይቷል። በመጨረሻም የስርዓታትን መውደቅ በጸጥታ ታዝቧል። ዛሬ ይዘንላችሁ የመጣነው ታሪክ ከሁሉም ይለያል። ይህ ታሪክ በወታደራዊ ሳይንስና በፖለቲካ ቁማር መካከል የተፈጠረ የታሪክ ስብራት ነው። ጊዜው ገና የለውጥ ማግስት ነው። የስልጣን ነጠቃ የገዛበት፣ ሁሉም ነገር የሚቻል የመሰለበት ወቅት ነው። በዚያን ወቅት ከህዝብ እይታ የተሰወረ ነገር ግን የኢትዮጵያን የዛሬ ዕጣ ፈንታ የወሰነ አንድ ወሳኝ የቃላት ፍልሚያ በቤተ መንግስቱ ኮሪደሮች ውስጥ ተስተጋባ። አንጋፋው ፖለቲከኛ አባዱላ ገመዳ አደጋውን ቀድመው ታያቸው። ልምዳቸው የነገራቸው አስፈሪ እውነት ነበር። ከፊታቸው ለተቀመጡት በወጣትነትና በድል መንፈስ ለሰከሩት ጠቅላይ ሚኒስትር እንዲህ ሲሉ ተማጸኗቸው። አማሮች መርዞች ናቸውና ይቅርብህ፣ እባክህ በ60ና በ70 ዓመት እጃችን የገባውን ስልጣን ታሳጣናለህ አሉት። ይህ ማስጠንቀቂያ የመጣው ከፍርሃት ብቻ አልነበረም። ይህ ማስጠንቀቂያ የመጣው ታሪክን ከማወቅ ነበር፣ የህዝብን ስነ ልቦና ከመረዳት ነበር። ነገር ግን በወቅቱ የነበረው የቤተ መንግስት ቋንቋ የትምክህት ነበር። የጠቅላይ ሚኒስትሩ መልስ አጭር፣ ኮራ ያለና ዛሬ ላይ ሆነን ስናየው ደግሞ ዘግናኝ ነበር። ከአባዱላ አንደበት በጆሮ ሰምቻለሁ ያሉን አንድ ምንጭ እንደተናገሩት በእርግጥም የጠቅላይ ሚኒስትሩ መልስ ዘግናኝ ነበር። ጠቅላይ ሚኒስትሩ ግድ የለም በ3 ቀን እጨርሳቸዋለሁ፣ አማሮችን እናንተ እንደምትፈሯቸው እኔ አልፈራቸውም። በዚያ ላይ አማሮች ላይ እነሱ ካልተሰበሩ የኦሮሞ ስልጣን ሁሌም አደጋ ላይ ነው አሉም። በ3 ቀን፣ አዎ በ3 ቀን። የተከበራችሁ አድማጮች፣ ይህ ቃል ከተተፋ ድፍን 3 ዓመታት ሊሞሉ ወራቶች ብቻ ቀርተዋል። በዓለማችን ታሪክ ውስጥ የ3 ቀን ኦፕሬሽን ተብሎ ተጀምሮ የ3 ዓመት መከራ እሳት የሆነ ሀገርን እየበላ ኢኮኖሚን ያደቀቀና በመጨረሻም የጀመረውን አካል መልሶ የዋጠ እንደዚህ ያለ ጦርነት መቼ ታይቶ ያውቃል? ዛሬ የምንጠይቀው ይህንኑ ነው። በዚያች የትምክህት ቃልና በዛሬው የፍርሃት ድባብ መካከል ምን ተፈጠረ? የ4 ኪሎ ዙፋን ለምን መንቀጥቀጥ ጀመረ? ያ ሁሉ ድሮን፣ ያ ሁሉ ታንክ፣ ያ ሁሉ የፕሮፓጋንዳ ናዳ እንዴት የጎጃምን ገበሬ ሊያንበረክከው አልቻለም? እንዴትስ የወሎን ተራራ ሊያፈራርሰው ተሳነው? የጎንደርና የሸዋ ምሽግ እንዴት ለዘመናዊ ጦር አልበገርም አለም? ይህ ብቻ አይደለም። ታሪኩ እዚህ ላይ ቢቆም የተለመደ የጦርነት ዘገባ ይሆን ነበር። ነገር ግን ጉዳዩ የሰዎችን ልብ የሚሰቅል ሌላ ምዕራፍ አለው። ትናንት በ3 ቀን ሰብረዋለሁ የተባለው ኃይል ዛሬ 4 ኪሎን ረፍት ሲነሳ አዲስና ያልተጠበቀ ዜና ተሰማ። የጠቅላይ ሚኒስትሩ አይኖች ከቤተ መንግስቱ መስኮቶች ወጥተው ወደ ቃሊቲ የሆነ ቤት አቀኑም። ትናንት ጠላት፣ ጽንፈኛ፣ ሽብርተኛ ብለው ያሰሩትን ሰው ዛሬ የነፍስ አድን ገመድ እንዲወረውርላቸው እየለመኑት ናቸው ተብሏል። ጠቅላይ ሚኒስትር አብይ አህመድ ለክርስቲያን ታደለ መልእክት ልከዋል ተብሏል። ከወገኖች አማሮች ጋር አስታርቀኝ የሚል መልእክት ልከዋል ተብሏል። ይህ እንዴት ያለ የታሪክ ፌዝ ነው? ይህ እንዴት ያለ የፖለቲካ ውድቀት ነው? አስታራቂው ማን ነው? ተሰባሪውስ ማን ነው? እስረኛው ማን ነው? ገዢውስ ማን ነው? በዛሬው ፕሮግራማችን ይህንን የ3 ዓመት የደም ጉዞ ከምኞት ወደ እብሪት፣ ከእብሪት ወደ ጭንቀት፣ ከጭንቀት ወደ ልምምጥ የተደረገውን አደገኛ ሽግግር በሳይንሳዊ መነጽር እንፈትሻለን። እንዴት የደቡብ አፍሪካው አፓርታይድ ታሪክ በኢትዮጵያ ምድር እየተደገመ እንደሆነ እናያለን። ኔልሰን ማንዴላን ሊሰብር የሞከረው ስርዓት መጨረሻ ላይ እንዴት እግሩ ስር ወድቆ እንደለመነ እያነጻጸርን የኢትዮጵያን ቀጣይ ዕጣ ፈንታም እንተነበያለን። አባዱላ ስልጣናችንን ታሳጣናለህ ያሉት ትንቢት እየደረሰ ነውን? በ3 ቀን ያለቀው አማራው ወይስ የብልጽግናው ተስፋ ነውን? ክርስቲያን ታደለና ጓዶችስ በእስር ቤት ሆነው የኢትዮጵያን ፖለቲካ እንዴት እየዘወሩት ነው? ለእነዚህ ከባድና ወሳኝ ጥያቄዎች መልስ ለማግኘት እስከ ዝግጅቱ ፍጻሜ አብራችሁን ቆዩም። የ3 ቀኑ ፉከራና የ3 ዓመቱ መከራ ከቤተ መንግስት እብሪት እስከ ወህኒ ቤት ልምምጥ። ጊዜ ጉቦ የማይቀበል በምንም አይነት የፖለቲካ ፕሮፓጋንዳ የማይዘናጋ የሁሉም ነገር እውነተኛ መስታወት ነው። ፖለቲከኞች በቃላት ይሸነጋገላሉ፣ ጊዜ ግን በተግባር ይፈርዳል። ዛሬ የምንፈትሸው የኢትዮጵያን የቅርብ ጊዜ የፖለቲካ ቁማር በጦርነት ዋጋና የስልጣን ውጣ ውረድን ነው። መነሻችን 4 ኪሎ ቤተ መንግስት ነው። መድረሻችን ደግሞ በእሳት እየተፈተነ ያለው የሰሜኑ የሀገራችን ክፍልና የፖለቲካ እስረኞች የሚገኙበት ወህኒ ቤት ነው። ይህ ታሪክ የሚጀምረው ከአንድ የታመነ ምንጭ ሾልኮ ወጣ በተባለና የዘመኑን የፖለቲካ አስተላለፍ ቀየረ በተባለው ንግግር ነው። በጠቅላይ ሚኒስትር አብይ አህመድና በኦህዴዱ አንጋፋ ሰው አባዱላ ገመዳ መካከል የተደረገ ነው የተባለው ያ የቃላት ልውውጥ የኢትዮጵያን ዕጣ ፈንታ የወሰነ ይመስላል። አማሮች መርዞች ናቸው፣ ይቅርብህ፣ እባክህ በ60ና በ70 ዓመት እጃችን የገባውን ስልጣን
ታሳጣናለህ ሲሉ አባዱላ ተማጸኑ። የጠቅላይ ሚኒስትሩ መልስ ግን በራስ መተማመንና በትምክህት የተሞላ ነበር። ግድ የለም በ3 ቀን እጨርሳቸዋለሁ። አማሮች እናንተ እንደምትፈሯቸው እኔ አልፈራቸውም። በዚያ ላይ አማሮች ላይ እነሱ ካልተሰበሩ የኦሮሞ ስልጣን ሁሌም አደጋ ላይ ነው አሉ። ይህ ከሆነ ድፍን 3 ዓመታት አለፉ። በ3 ቀን እጨርሳቸዋለሁ የተባለው ዘመቻ በ3 ዓመት ውስጥ የሀገርን ኢኮኖሚ ጨረሰ እንጂ አማራውን በእርግጥ አልጨረሰውም። ዛሬ በሰከነ መንፈስ ይህንን የፖለቲካ ስሌት ስህተት የከፈለውን ሰብአዊ ዋጋና አሁን የተደረሰበትን የታሪክ ምዕራፍ በጥልቀት እየመረመርነንና አብራችሁን ዝለቁም። በወታደራዊ ሳይንስ ውስጥ የማይመጣጠን ጦርነት ወይም አሲሜትሪክ ዋርፌር የሚባል ጽንሰ ሐሳብ ይገኛል። አንድ መደበኛ መንግስት ከመደበኛ ጦር ጋር ሳይሆን ከህዝብ እምቢተኝነት ጋር ሲጋፈጥ የቱንም ያህል ድሮን ቢታጠቅ የቱንም ያክል ታንክ ቢኖረው ህዝባዊ ትግልን በ3 ቀን ማሸነፍ እንደማይቻል ታሪክ ምስክር ነው። ናፖሊዮን በስፔን፣ አሜሪካ በቪየትናም እንዲሁም የደርግ መንግስት በሰሜን የሀገራችን ክፍል የገጠማቸውም ይኸው ነው። ጠቅላይ ሚኒስትሩ የገጠማቸው ትልቁ ስህተት ኃይልንና ህዝባዊ እውነትን የማምታታት ስህተት ነው። የአማራ ህዝብ ጥያቄ ህልውና ጥያቄ እንጂ የስልጣን ጥያቄ ብቻ አልነበረም። አንድን ህዝብ ሰብሬ እገዛዋለሁ ብሎ ማሰብ በ21ኛው መቶ ክፍለ ዘመን የማይሰራ የድሮ የፊውዳል አስተሳሰብ ቅሬት ነው። ባለፉት 3 ዓመታት ምን ሆነ የተባለ እንደሆን በ3 ቀናት ውስጥ ይጠናቀቃል የተባለው ዘመቻ ወራት ቀጠለ። ወራቱ ዓመታት ሆኑ። ዛሬ በ3 ዓመቱ ማብቂያ ላይ ያ ሁሉ የድሮን ውርጅብኝ፣ ያ ሁሉ ከባድ መሳሪያ፣ ያ ሁሉ የፕሮፓጋንዳ ዘመቻ ፋኖን አላጠፋውም። እንዲያውም በተቃራኒው ትግሉን ዓላማ ያለው ቅርጽ የያዘና በመላው አማራ ክልል ብቻ ሳይሆን በመላው የኢትዮጵያዊ ልብ ውስጥ ጥያቄ የፈጠረ ኃይል እንዲሆን አደረገው። ሳይንሱ እንደሚናገረው አንድን ማህበረሰብ በወታደራዊ ኃይል ለማንበርከክ በሞከርክ ቁጥር የማህበረሰቡን የጋራ ንቃተ ህሊና ታጠናክራለህ። ጠቅላይ ሚኒስትሩ የፈሩት ነገር ደረሰ። አማራው ሳይሰበር ይልቁንም ጠንክሮ ወጣም። አገሩን፣ መንደሩን፣ ጋራ ሸንተረሩን፣ ቀየውን ኩሩበት እነ በላይ ናቸው እየተወለዱበት እያለ እየዘፈነና እየተዘፈነለት ያደገው ትውልድ የበላይን የመጨረሻ ምሽግ ሶማን ከጎበኘም ዓመታቶች አለፉም። ከፖለቲካው ስሌት ወረድ ብለን መሬት ላይ ያለውን እውነት እንመልከተው። እዚህ ጋር ቁጥሮች ትርጉም የላቸውም። እያንዳንዱ ቁጥር እስትንፋስ ነው። እያንዳንዱ ቁጥር የእናት እንባ፣ እያንዳንዱ ቁጥር የእናት ለቅሶ፣ እያንዳንዱ ቁጥር የእናት ህይወት ነው። እያንዳንዱ ቁጥር ተስፋ የነበረው ወጣት ነው። በጎጃም ገጠራማ መንደሮች፣ በወሎ ተራራዎች፣ በጎንደርና በሸዋ ሜዳዎች ላይ የፈሰሰው ደም የንጹሐን ነው። ጦርነቱ ፖለቲካዊ ግብ ይኑረው እንጂ ሰለባዎቹ ግን ፖለቲካ የማያውቁ ገበሬዎች ናቸው። እህሉ ተቃጠለ፣ ትምህርት ቤቶች ወደ ወታደራዊ ካምፕነት ተቀየሩ፣ የጤና ተቋማት ሲላቸው በድሮን ሲላቸው በጀኔራል መድፍ ሲላቸው ደግሞ በነፍስ ወከፍ መሳሪያዎች ወደሙ። አንዲት እናት በሰሜን ሸዋ ያጋጠማትን ስትናገር እንዲህ ትላለች። ልጄን የገደለው ጥይት አይደለም፣ ልጄን የገደለው ወንድሜ በሚለው ሚኒሻ መንግስት በሰጠው ትዕዛዝ ነው። ይህ የልብ ስብራት በቀላሉ የሚጠገን አይደለም። ኢኮኖሚው ሲወድም ህንፃ ይገነባል። መተማመን ሲወድም ግን ትውልድ ይፈርሳል። የኢትዮጵያ ኢኮኖሚ የዋጋ ግሽበት ጣራ ነክቷል። የውጭ ምንዛሬ እጥረቱ ሀገሪቷን እያነቃት ነው። በ3 ቀን እጨርሰዋለሁ የተባለው ጦርነት የሀገሪቱን የ50 ዓመት ኢኮኖሚ ጉዞ ወደ ኋላ እየጎተተው ነው። በቢሊዮን የሚቆጠር ዶላር ወደ ጦርነት ፈሰሰ። ያ ገንዘብ መድኃኒት መግዛት ይችል ነበር። ያ ገንዘብ ፋብሪካ መትከል ይችል ነበር። አሁን ግን የጥይትና የባሩድ ጭስ ሆኖ ተነነ። ሲለውም የንጹሐን ህይወት ሆኖ ተቀበረ። አሁን ወደ አዲስ አበባ እንመለስ፣ ወደ ቤተ መንግስቱ። ያ ከ3 ዓመት በፊት የነበረው እኔ ያውቃለሁ፣ እኔ ወስናለሁ የሚለው ትምክህት ዛሬ የለም። 4 ኪሎ እየተንቀጠቀጠች ነው። የስልጣን መሰረቱ እየላላ ነው። ለምን የተባለ እንደው ምክንያት የሚሆነው እውነት መደብዘዝ ትችል ይሆናል እንጂ አትሞትም የሚል ይሆናል። አማሮች ካልተሰበሩ የኦሮሞ ስልጣን አደጋ ላይ ነው የሚለው አባባል ዛሬ በተገላቢጦሹ እየሰራ ነው። አማራን ለመስበር የተደረገው ሙከራ የጠቅላይ ሚኒስትሩን የስልጣን ወንበር አደጋ ላይ ጣለው። በብልጽግና ፓርቲ ውስጥ መከፋፈል ተፈጥሯል እየተባለ ነው። የኦሮሞ ፖለቲከኞች ራሱ ይህ አካሄድ ሀገር ያፈርሳል እንጂ እኛን አይጠቅመንም ማለት ጀምረዋል። ዓለም አቀፉ ማህበረሰብ ፊቱን አዙሯል። በዚህ ጭንቀት ውስጥ አንድ አስገራሚ ልብ የሚሰቅልና የታሪክ ተውኔት የሚመስል ክስተትም ተሰምቷል። ጠቅላይ ሚኒስትር አብይ አህመድ እስር ቤት ወዳጎሩት ሰው መልእክት ላኩ። ክርስቲያን ታደለን ከወገኖች ጋር አስታርቀኝ አሉት። ይህ እንዴት ያለ የታሪክ ፌዝ ነው! ኔልሰን ማንዴላን ለ27 ዓመታት ያሰረው የአፓርታይድ መንግስት መጨረሻ ላይ መፈናፈኛ ሲያጣ እባክህ ሀገሪቱን ለማዳን እርዳን ብሎ እስር ቤት ድረስ ወርዶ መለመኑ ይነገራል። ይህ የአፓርታይዶችና የኔልሰን ማንዴላ ታሪክ ለወቅታዊ የኢትዮጵያ ሁኔታ ገላጭ ሆኖ በመገኘቱ ታሪኩን ከስረ መሰረቱን ፈትሸው ታሪኩ በፖለቲካ ሳይንስ ውስጥ የኃይል ተማጽኖ ወይም ፓራዶክስ ኦፍ ፓወር በሚባለው ጽንሰ ሐሳብ በሕያውነት ያሳየ ለመሪዎች ማስጠንቀቂያ፣ ለህዝብ ደግሞ ተስፋ የሆነ ወርቃማ ታሪክ ነው።
የታሪክ ተመራማሪዎች እንደሚሉት ታሪክ ራሷን አትደግምም፣ ነገር ግን ትስማማለች። ዛሬ በኢትዮጵያ እያየን ያለነው ነገር ከደቡብ አፍሪካው የዚያ ዘመን ኩነት ጋር እጅግ የሚስማማ ነው። የአፓርታይድ መንግስት ከትምክህት ወደ ልምምጥ፣ ከጉልበት ወደ ድርድር እንዴት እንደወረደና ማንዴላን ከእስረኝነት ወደ ቁልፍ ባለቤትነት እንዴት እንደተሸጋገረ እነሆ በጥልቀት እንመልከተው። ጊዜው 1964 ዓመተ ምህረት ነው። የአፓርታይድ መንግስት መሪዎች በሪቮኒያፍ የፍርድ ሂደት ላይ ኔልሰን ማንዴላንና ጓዶችን ወደ ሮቤን ደሴት ሲወረውሩ አንድ የትምክህት እምነት ነበራቸው። ትምክህታቸውም ይህንን አሸባሪ ቀብረነዋል፣ ከእንግዲህ የመንግስትን ስልጣን የሚፈታተን ድምፅ አይኖርም የሚል ነበር። ልክ እንዳሁኑ የኢትዮጵያ ሁኔታ ያኔም አፓርታይዶች ወታደራዊ ጡንቻ፣ የስለላ መዋቅርና ምዕራባውያን ወዳጆች ነበሯቸው። ማንዴላን አሸባሪ ብለው ሲያስሩ ህዝቡን አንገት ያስደፉት መስሏቸው ነበር። ለ27 ዓመታት ማንዴላን ካለም ለመደበቅ ሞከሩም። ፎቶ እንዳይታይ፣ ንግግሩ እንዳይሰማ አደረጉ። ዓላማው ግልጽ ነበር። ያም የህዝቡን ተምሳሌት በመስበር የህዝቡን የትግል መንፈስ መስበር ነበር። ነገር ግን ታሪክ እንደሚናገረው ለአንድ ሀሳብ የሚሞት መሪን ማሰር ሀሳቡን እንደ ማዳበሪያ ማፋፋት ነው። ማንዴላ በሮቤን ደሴት በቆየ ቁጥር ዝምታው ከጩኸት በላይ አስተጋባ። ወደ 1980ዎቹ አጋማሽ እንመለስ። የአፓርታይድ መንግስት ያሰበው አልሆነም። ደቡብ አፍሪካ ልትተዳደር የማትችል ሀገር ሆነችባቸው። በሶዌቶ ጎዳናዎች እሳት ነደደ። ኢኮኖሚው በውጭ ማዕቀብና በውስጥ አመፅ ተንኮታኮተም። የአፓርታይድ መሪው ፒ.ደብልዩ. ቦዘ በወታደራዊ ኃይል ሰላም ማምጣት እንደማይችል ተረዱም። ታንኮች በጎዳና ላይ ያሉ፣ ግን ሰላም የለም። እስር ቤቶች ሞልተዋል፣ ግን አመፁ አልቆመም። ይህ ወቅት አሁን ኢትዮጵያ ካለችበት ሁኔታ ጋር በእጅጉ ይመሳሰላል። ኃይል አለ፣ ድሮን አለ፣ እስር ቤቱ ሞልቷል። ነገር ግን ሀገሪቱ ሰላም የላትም። ኢኮኖሚው እየደማ ነው። በዚህ ጭንቀት ውስጥ ነው የአፓርታይድ የስለላ ድርጅት ወይም ኤንአይኤስ አንድ ወሳኝ እውነት ለባለስልጣናቱ የነገራቸው። ቁልፉ ያለው ቤተ መንግስት አይደለም። ቁልፉ ያለው እዛው እስር ቤት ውስጥ በቁጥር 46664 እጅ ነው አሏቸው። ይህ ቁጥር የኔልሰን ማንዴላ መለያ ቁጥር ነበር። ይህ የታሪኩን ብርትና እጅግ ልብ የሚሰቅለው ክፍል ነው። መንግስት እስረኛውን ለመለመን ወሰነ። ግን እንዴት? በይፋ ቢለመን ውርደት ነው። ስለዚህ ሚስጥራዊ መንገዶችን ጀመረ። የፍትህ ሚኒስትሩ ኮቢ ኮትሲ ማንዴላ ለሕክምና ሆስፒታል በገባበት ወቅት በድብቅ ሊጠይቁት ሄዱም። ይህንን ስናስብ አሁን ጠቅላይ ሚኒስትር አብይ አህመድ ወደ ክርስቲያን ታደለ የላኩትን መልእክት እናስታውሳለን። ኮቢ ኮትሲ ወደ ሆስፒታል የሄዱት ለማዘዝ ሳይሆን ለመጠየቅ ነበር። የአፓርታይድ መንግስት ጥያቄ ምን ነበር ለሚለው፣ እባክህ ማንዴላ፣ ሀገሪቱ እየነደደች ነው። አንተ ብቻ ነህ ይህን እሳት ማጥፋት የምትችለው። ደጋፊዎችን አረጋጋለን፣ ግጭቱን አስቆምልን የሚል የልምምጥ ድምፅ ነበር። ማንዴላ ግን የፖለቲካ ጠቢብ ነበርና መንግስት እንደተንቀጠቀጠ፣ አማራጭ እንዳጣና የህልውና አደጋ ውስጥ እንደወደቀ ተረዳ። ስለዚህ ድርድሩን በሱ ቅድመ ሁኔታ መምራት ጀመረ። እኔ እስረኛ ነኝ፣ እስረኛ ደግሞ ውል መዋል አይችልም። መጀመሪያ ፍቱኝ፣ ድርጅቴን ኤኤንሲን ከሽብር ዝርዝር ሰርዙ፣ ጓዶችን ፍቱ፣ ከዚያም እንነጋገራለን አላቸው። የአፓርታይድ መንግስት መፈናፈኛ አልነበረውም። በመጨረሻም የቦዘ ተተኪ ኤፍ.ደብልዩ. ዲክለርክ እውነታውን ተቀብለው ማንዴላን ያለ ቅድመ ሁኔታ ፈቱም። ማንዴላ ከስር ሲወጣ የደቡብ አፍሪካ ትክክለኛው እሱ መሆኑን ለዓለም አረጋገጠም። የቤተ መንግስቱ ሰዎች የስልጣን ዘመናቸውን ለማራዘም ሲሉ ቁልፉን ለእስረኛው አስረከቡ። ይህ ታሪክ ለዛሬዋ ኢትዮጵያ በተለይም ለ4 ኪሎ ሰዎች የሚነግረው አስፈሪና አስተማሪ እውነት አለም። እስረኛ የህሊና ንጉሥ ሲሆን መንግስት አንድን የህዝብ ተወካይ እንደ ክርስቲያን ታደለ ያሉትን ሲያስር አካላቸውን እንጂ ተጽዕኗቸውን ማሰር አይችልም። እንዲያውም መንግስት የፖለቲካና የሞራል ውድቀት ውስጥ በገባ ቁጥር የእስረኛው የሞራል ልዕልና ወደ ሰማይ ይወጣል። ማንዴላ በእስር ቤት ሆኖ ሀገሪቷን ይመራ ነበር። ቦዘ ቤተ መንግስት ሆኖ ምንም ማድረግ አልቻለም ነበር። ጉልበት ሲከዳ የአፓርታይድ ከአፍሪካ በወታደራዊ አቅም ቀዳሚ ነበር። ግን ህዝባዊ እምቢተኝነትን ማሸነፍ አልቻለም። በ3 ቀን እጨርሳችኋለሁ የሚለው ትምክህት በኢትዮጵያም አልሰራም። በመጨረሻም ወደ ድርድር መምጣት እንደሚሆን አያጠራጥርም። ልምምጡ ከልብ ወይስ ከፍርሃት የሚለውን ለመቃኘት ያክልም የአፓርታይድ መሪዎች መጀመሪያ አካባቢ ማንዴላን ሊያታልሉት ሞክረው ነበር። በገጠር ሄደህ በሰላም ኑር እንልቀቅህ አሉት። ያም አልሰራላቸውም። አሁን በኢትዮጵያ ያለው አስታራቂ ጥያቄም እውነተኛ የፖለቲካ መፍትሄ ለመስጠት ወይስ ጊዜ ለመግዛት የሚለው በጥርጣሬ ሊታይ የሚገባ ነው። የአፓርታይድና የማንዴላ ታሪክ የሚያሳየው በመጨረሻ እውነት ታንክን ታሸንፋለች የሚለውን ነው። መንግስት የቱንም ያክል ጨካኝ ቢሆን የመጨረሻው የሰላም ቁልፍ ያለው በተጨቆነው ህዝብና በታሰሩት መሪዎች እጅ ነው። ጠቅላይ ሚኒስትር አብይ አህመድ ዛሬ የደረሱበት ደረጃ
የአፓርታይድ መሪዎች በ1980ዎቹ መጨረሻ ከደረሱበት የጭንቀት ምዕራፍ ጋር የሚስተካከል ነው። ልዩነቱ ግን ዲክለርክ በመጨረሻ እውነቱን ተቀብሎ ስልጣኑን ለማጋራትና ስርዓቱን ለመቀየር ድፍረት ነበረው። የኢትዮጵያ መሪዎች ያ ድፍረት ይኖራቸዋል ወይስ እንደ አፓርታይድ ግትር መሪዎች ሀገሪቱን ይዘው ገደል ይገባሉ? ይህ የታሪክ መስታወት ፊት ለፊታችን ተደቅኗል። ምርጫው የቤተ መንግስቱ ሰዎች ነው። ክርስቲያን ታደለና ጓዶቹ ልክ እንደ ማንዴላ የታሪክ ብይን በእርጋታ እየጠበቁ ናቸው። ምክንያቱም ጊዜ የእውነት እንጂ የጉልበት አገልጋይ አይደለችምና። ዛሬ ጠቅላይ ሚኒስትር አብይ አህመድ ትናንት ጠላት፣ ጽንፈኛ፣ ሽብርተኛ ብለው የፈረጁትን ክርስቲያን ታደለን ዛሬ አስታራቂ የሰላም ድልድይ እንዲሆንላቸው እየጠየቁት ናቸው ተብሏል። የፖለቲካ እስረኞች በተለይም የህዝብን ጥያቄ አንግበው የታሰሩ አካላቸው ቢታሰርም ኃይላቸው ግን ከቤተ መንግስቱ ይበልጣል። ክርስቲያን ታደለ በእስር ቤት ሆኖ የ4 ኪሎን የሚያንቀጠቅጥ ኃይል አለው። ለምን የተባለ እንደው ምክንያቱም የቆመበት እውነት የህዝብ እውነት ስለሆነ ነው። ጠቅላይ ሚኒስትሩ ይህንን የተረዱ ይመስላሉ። ኃይል ታንክና ድሮን እንደማያሸንፍ ሲረዱ ወደ ፖለቲካ ጥበብ ለመመለስ እየሞከሩ ናቸው። ግን ጥያቄው ጊዜ አልረፈደም ወይ የሚለው ይሆናል። በእርግጥም ታሪክ ራሱን እየደጋገመ ነው። አባዱላ ገመዳ የ60ና የ70 ዓመት ዕድል እናጣለን ሲሉ የሰጡት ማስጠንቀቂያ የፖለቲካ ትንቢት ነበር። ጠቅላይ ሚኒስትሩ በወቅቱ አልሰሙም። አሁን ግን ያ የ7 አስርተ ዓመታት ዕድል በእርግጥም እያመለጠ ይመስላል። በዚህ ጉዳይ ላይ አስተያየታቸውን የሰጡን አንድ የታሪክ ሊቅ ትምክህት የፖለቲካ መቃብር ነው ይላሉ። ህዝብን አሳንሶ ማየት በ3 ቀን እጨርሰዋለሁ ብሎ መፎከር መጨረሻው ውድቀት ነው። ሊቁ አክለውም ጉልበት ችግርን አይፈታም ይላሉ። የኢትዮጵያ ችግር የፖለቲካ ነው፣ መፍትሄውም ፖለቲካዊ ውይይት እንጂ ወታደራዊ ዘመቻ አይደለም። በተጨማሪም እውነተኛ እርቅ ከልብ እንጂ ከጭንቀት አይመጣም ሲሉ ዘመነኛ ፖለቲከኞችን አባይ በሚል ሸንቆጥ አድርገዋቸዋል። እስረኞችን አስታርቁኝ ማለት ጥሩ ጅምር ቢሆንም ይህ የሚደረገው ከልብ በመነጨ የይቅርታ መንፈስ ነው ወይስ ወንበርን ለማዳን ሲባል ከሚደረግ የጭንቀት ስልት ነው የሚለው ጥያቄ ወሳኝ ነው። ዛሬ ኢትዮጵያ መንታ መንገድ ላይ ነች። በአንድ በኩል የወደመ ኢኮኖሚና የተሰባበረ ልብ አለም፣ በሌላ በኩል ደግሞ ወደ እውነት የመመለስና የእርቅ ዕድል አለ። 4 ኪሎ መንቀጥቀጡን የምታቆመው ክርስቲያን ታደለን በመማጸን ብቻ ሳይሆን ለአማራ ህዝብና ለጠቅላላ የኢትዮጵያ ህዝብ እውነተኛ ፍትሐዊና ዲሞክራሲያዊ ምላሽ በመስጠት ጭምር ነው። አማራ ካልተሰበረ የሚለው ስሌት ከስሩ ፈርሷል። አማራ አልተሰበረም፣ ኢትዮጵያም አትፈርስም። የሚፈርሰው በትምክህት ላይ የተገነባ የተሳሳተ የፖለቲካ ትርክት ብቻ ነው። ጊዜው የንስሐ የካሳና የእውነተኛ የሽግግር ጊዜ ነው። የ3 ቀኑ ፉከራ አብቅቷል። አሁን ያለው ጥያቄ ይህንን የ3 ዓመት መከራ እንዴት ወደ ዘላቂ ሰላም እንቀይረዋለን የሚለው ብቻ ነው። መልሱ ያለው እዚያው 4 ኪሎ፣ እዚያው ወህኒ ቤትና እዚያው የህዝብ ልብ ውስጥ ነው በሚል እንሰናበታለን። የተከበራችሁ የበራፊ ቤተሰቦች በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።